ቤተሰቦች የዛሬ ግን እዩ ያደረገው ነገር ማለት ነው የእውነት ትንሽ ፈታም አድርጎኛልም የሆነ በቃ አይደል ሴቶቹን ግን አስደንግጧቸዋልና እኔ ግን ትንሽ አዝናንቶኛል ማለት ነው። እንዲህ ሰው እንዴት ነው በአደባባይ ላይ ልሳማችሁ የሚለው ማለት ነው። አስባችሁታል? እናንተ ብትሆኑ ምን ልታረጉ ትችላላችሁ? እሷ እንደውም በጥፊ ነው የመታችሁ። በነገራችን ላይ በጥፊ ሁሉም በነገራችን ላይ ያዩትን ነው ማመን ያቃታቸውና ሰው እንዴት በአደባባይ ብሎ ማለት ነው። ሁሉም በየቤቱ የሚያደርገው ያው በአደባባይ ሲያዩ እንግዲህ ትንሽ ይከብደዋል ታውቃላችሁና እንግዲህ ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበል ባላችሁበት ውድ ቤተሰቦቼ፣ እኔ ውዶቼ፣ እኔ ወርቆች አላችሁልኝ ወይ? አለውላችሁ። ሁሏችሁ እንዴት ነበረ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተም ባላችሁበት ሰላም ሁኑልኝ። ወደ ገደለው ስገባ እንግዲህ እዩ በነገራችን ላይ በየሚዲያው ወይም በየአካባቢ በየሰፈሩ እየሄደ ማለት ነው። ሚዲያ ላይ አይደለም ሰፈር ላይ ነው። ሰፈር ለሰፈር እየሄደ ወይንም መዝናኛ ቦታ ላይ ሄዶ እንግዲህ ልጅቷ በነገራችን ላይ ታውቀዋለችና ጠጋበይ እንጂ ምንድነው የምትርቀኝ ምናምን እያለ ሲል እሷም ያው እንግዲህ ኖርማል ሰው ነው ምናምን ብላ ስላሰበች ነው እንግዲህ ያው እንደ በፊት ጓደኝነት መስሏት ጠጋ ጠጋ ስትለው እንዴ ሊስማት ጠጋ አላለመሰላችሁ እንዴ እዩ ምን እያደረክ ነው ምናምን ብላ ነው በጥፊ ያለችው ወስደ በነገራችን ላይ ጥፊው እንዴት አባቱ እንደተመቸኝ እኔ ማለት ነው። በቃ እንደዛ አይነት ሰው ይሄ ጥፊ ነው የሚገባው ታውቃላችሁና በታ አድርገውኛል። ያው እንግዲህ ቅድም በሰራውላችሁ በአብርሃም እንትን ላይ እና በፍቅር ላይ ያው ብዙዎቹ በጣም እንዳያችሁትና ብዙ ቦታ ላይ እንደተሰራ ነው እንግዲህ የነገራችሁኝ። ያው አውቃለሁኝ እኔም የራሴን ሀሳብ ለመስጠት ብዬ ነው የመጣሁበት እንጂ ብዙ ቦታ ላይ እየታየ እንደሆነ አውቅ ያለሁኝ ማለት ነው ሀባይቦቼ እና ሀይ ውዶቼ ነገሮች ማለት ነው ወዴት እየሄደ ወደ አዳቅም እንግዲህ ሁሉም የየራሱን ታሌንት ለማምጣት ወይንም የየራሱን ስራ ለማምጣት እየሞከረ ነው። ግን ደግሞ የሚያመጡት ሀሳብ ደግሞ ውሃ ያነሳም። አሁን እዩ እንግዲህ ሌላ ነገር ቢጠፋበት ጭራሽ እሙሙን ጠይቃለሁ አላለም። ጭራሽ ደግሞ ጭራሽ አብረን እንተኛ ልትላቸው ነው እዛ ሜዲያ ላይ። ኧረ ተው እናንተ ልጆች ግን እንደው መስመራችሁን ሳታችሁ ማለት ነው። እና ሁሉም ያዩትን ነገር አላመኑም። በቃ እዩ ይሄን ያደርጋል ብሎ የጠበቀ ሰው የለም።